አቶ ባሻ አቶ ባሻ እንኳን በሰላም ገቡ ወንድሜ። ባሻዬ እያስነጠስኩ ነበር። ሰላም ሰላም። ይማሮት ይማሮት ይማሮት። ጉንፋን ሊዞት ነው እንዴ? ይዞ እየለቀቀኝ ነው። ተመስገን አምላኬ። ያልያዘው ማን አለ? አየሩ እየተቀየረ ስለሆነ ነው። እሺ ውድ አድማጮቻችን፣ ዛሬ የምንወያየው ስለ ጎንደር ነው። ጎንደር እናትዋ ጎንደር፣ እናት ዓለም ጎንደር፣ ጎንደር እስኬት ወዴትስ? ጎንደርን ክልል ለማድረግ የሚጥሩ የሚሰሩ ሰዎች አሉ። ከአማራው ነጥለው ጎንደር ራሱን የቻለ ጎንደሬ ነው ብለው ያምናሉ። ጎንደር ውስጥ ምን እየተካሄደ ነው? በጎንደር ላይ ምን እየተሰራ ነው? በጎንደር ላይ ምን እየተሴረ ነው? ጎጃሚውስ ይህን ነገር ዝም ብሎ ያሉ? ወሎዬውስ፣ ሸዋውስ ይህን ያያሉ? ጎንደር ላይ እነማን ናቸው ያሉት? እነማን ናቸው? ለምንድን ነው ይህን ነገር የፈለጉት? ጎንደር እኮ የአማራ ትልቁ ምሰሶ እኮ ነው። ጎንደር እኮ የአማራ መጠሪያው እኮ ነው። ጎንደር እኮ ወይኔ ጎንደር፣ አቤት ጎንደር። ባሻዬ እባክዎን ይሄዱበት። ጎንደር በል እንጂ። እናመሰግናለን። እንግዲህ ያው ሰሞኑን እየተራገበ ነው። እንግዲህ ጎንደር ክልል ነው አገር ነው ልትሆን የተባለው? ክልል ብቻ የሆነ ነገር ልትሆን ነው፣ ከአማራ ተነጥላ ማለት ነው። ያው እኔ ብዙ ጊዜ ግን እናገራለሁ የሚሰማ የለም እንጂ የአማራ ችግር የሚፈልቀው ከጎንደር ነው ል ነበረና አሁን ያ ሁሉ ችግር ሊቀረፍ ይሆን ምን ይሁን አልገባኝም። ብቻ ልትገነጠል ነው እና እኔ ምን እንደሚደብረኝ ታውቃለህ? ለምንድን ነው አሁን አንዳንዶቹ ሲያወሩ ካያቸው የቄስ ትምህርት ቢያስተምሩ የሚያምርባቸው ሰዎች ፖለቲካ እየተነተኑ እንደዚህ አይነት ሀሳብ እያመጡ ነው። በተወላገደ አማርኛ ለቅዳሴ በሚሆን አማርኛ ፖለቲካ አይወራም። አትሳቅ፣ ይሄ ቁም ነገር ነው። እና ያ ሰው ቁም ነገር ነው ማወራ። በመቀደሻ ድምፁ በዛ አክሰንቱ ፖለቲካ እያወራ ይኸውልህ ጎንደርን እንገነጥላለን የሚል ፖለቲካ ጀምረዋል። ወዴት ነው እኮ አሁን ጥያቄው? እስከየት ድረስ? እነማን ናቸው የሚገነጥሉት? እና አሁን ላይ ዝም ብዬ ሳስበው ዘብ ምናምን ይሄ የተከዜ ዘብ ምናምን የሚባለው እንቅስቃሴ ሁሉ ከዚህ ጋር የተያያዘ ይመስለኛል። ግን የጎንደር ነገር ምኑ እንደሚገርመኝ ታውቃለህ? ሙሉ ጎንደር ማለት አንችልም። ይሄ መቀደስ ሲኖርበት ፖለቲካ የሚተነትነው ፖለቲከኛ ሀሳብ ነው እያወራሁ ያለሁት። ሲጨንቃቸው፣ ሲደብራቸው፣ ሲበርዳቸው አማራ ይሆናሉ። የሆነ ነገር ደግሞ ያገኙ ሲመስላቸው አይ እኛ ጎንደሬዎች ነን። በነገራችን ላይ ጎንደር የሚባል ማንነት የለም። ከየትም ታሪካዊ ማስረጃም የለም። ምንም አይነት ነገር በሌለበት ጎንደሬ ብሎ መገንጠል በራሱ ስህተት ነው እና ከየት ወዴት ነው የሚገነጠሉት? እነማን ናቸው የሚገነጠሉት? አንድ ቪዲዮ ስልክ አለ፣ የሆነ ቪዲዮ ልኬልህ ነበረ። አንድ ህጻን ልጅ የምታወራው፣ እሱን ብታሰማው ጥሩ ነበር። ምን ላይ ነው የላኩልኝ? ቲክቶክ ላይ። እሺ ባሻዬ፣ እንግዲህ ምዕመናን እንደምታዩት ነው የጎንደር ፖለቲካ ወዴት፣ እንዴት፣ ለምን እየተባለ ነው። ምክንያቱም ኦኬ እቺ ጩጩዋ ናት ባሻዬ። እስቲ ያው እሱን መክፈት ከቻልክና ህዝቡ ቢያዳምጠው። በእምነት ክርስቲያን ነሽ? ጎንደር። ከየት ነው የመጣሽው? ከጎንደር። ከጎንደሬ ነው የመጣሽው? ምንድን ነሽ አንቺ? ጎንደሬ። ክርስቲያን ነሽ እንዴ? በእምነት ጎንደሬ። ጎንደሬ ነሽ? በእምነት ይሄው ነው እንግዲህ አቶ ዋሻ። እንግዲህ ቅዱሳን ተመልከቱ። እዚህ ኮመንት ላይ አሁን ይሄ እንዴ እሰይ አፌ ቁርጥ ይበልልሽ የሚልም ይኖራል። በእውነት ቅስም የሚቆርጥ ነገር ላይ አፍ መቆረጡ በጣም ነው የሚያሳዝነው። ይሄንን ነው የምንለው። እምነት፣ ማንነት፣ ሀገር፣ ብሔር የተምታታበት ዘመን ላይ ደርሰናል እና ህፃን ልጅን በዚህ ደረጃ እያስተማሩ ጠበን አሁን እንግዲህ በቤተሰባችን ሁላ ተከፋፍለን ልንኖር ነው ማለት ነው።
ኢትዮጵያ ነበርን፣ አማራ ሆንን፣ ጎንደሬ ሆንን፣ ቀበሌ እንሆናለን። ከዛ በኋላ በየቤታችን ነው። ከዛ ቤት ውስጥም ገብቶ በየግለሰብ መኖር ልንጀምር ነው ማለት ነው። በዚህ ደረጃ እየወረድን ነው እና አስበው እንግዲህ እችን የምታክል ልጅቷን ብታዩት በቪዲዮ በጣም ታዝናላችሁ። ገና በጣም ህፃን ልጅ ላይ ነች፣ ገና ህፃን ነች እና በዚህ ደረጃ እምነትን፣ ማንነትን፣ ሀገርን ጎንደር ብቻ ነች ብሎ ማስተማር እና እዚህ ደረጃም የደረስነው እንግዲህ መቀደስ ሲኖርበት ፖለቲካ የሚሰራ የአውራጃ የክፍለ ሀገር ልጅ ዝም ብሎ የማያውቀውን ፖለቲካ እየተነተነ ነው እና ጅብ ውስጥ የተወሰነ ነገር በልበት እስካስል። እሺ አስሉ። እንግዲህ ምዕመናን እንደምታዩት ነው የጎንደር ነገር ወዴት ነው ነው የተከዜ ዘብ ተብሎ የተደራጀው ግሩፕ ፋኖ ሊቀላቀል አልቻለም። ፋኖ አማራን ሊያድን ነው እንግዲህ ሜዳ ላይ ወርዶ እየተዋጋ ያለው። የተከዜ ዘብ ደግሞ ማንን እየጠበቀ ነው? ተጋሩን ነው ወይ ደግሞ የትግራይ ሉዓላዊነት ጥሷል፣ የትግራይ ሉዓላዊነት ወሮ ይዟል የሚባለው ነው። እሱ የፕሪቶሪያ ስምምነት ተግባራዊ ሊሆን ነው። እሱ ተግባራዊ ሲሆን ነው ወይ ቦታውን ሲለቅ ነው ወይ ፋኖን የሚቀላቀለው? ፋኖችስ ይቀበሉታሉ? የዛን ሰዓት ምን እየተካሄደ ነው? በጎንደር ላይ ምን እየሆነ ነው? ይቀጥሉ ባሻ፣ ይቅርታ። ይህንን ነው የምላየ። ጎንደር አካባቢ ሲጨንቃቸው ሲደብራቸው ነው አማራ የሚሆኑት። የሆነላቸው ሲመስላቸው ጎንደር ይሆናሉ፣ ዘብ ያቋቁማሉ። የማይሰሩት ነገር የለም። አስብ እንግዲህ ከዛሬ 4 ዓመት በፊት ወልቃይት አማራ ነች ብለው ከሸዋ ከምን ተሰባስቦ የማይጮህ አማራ የለም ነበር። አሁን ያገኙ ሲመስላቸው ደግሞ እኛ ጎንደሬዎች ነን እና በዚህ ደረጃ ጎንደሬ በቃ ሲሞቀው ሲጨንቀው ሲበርደው የተለያየ አይነት አመለካከት ያለው ነው እና ልጆቻቸውን ራሱ እንዴት እንደሚያሳድጉ ተመልከት። እንግዲህ እምነትሽም ጎንደሬ ነው፣ ማንነትሽም ጎንደሬ ነው፣ ሀገርሽም ጎንደሬ ነው ተብሎ ነው እና እባካችሁን ቅዱሳን ወዴት እየሄዳችሁ ነው? ለምንድን ነው እነዚህን ቀዳሾች ከፖለቲካ የማታወጡት? አገሩስ ማን ይቀድስ? ሁሉም መጥቶ እዚህ ፖለቲካ የሚሰራ ከሆነ አይታችኋል ግን እንዴት እንደሚያወሩ ጅቦ በጣም አይቻሉኝ እና ለጥቆ እያለ የሚያወራ ማህበረሰብ እኮ ነው ጎንደር ሀገር ክልል ካልሆነ የሚልህ ማለት ነው። እና በዚህ ደረጃ ልቀቀን እንሂድን አሸንፈን አገሩን ተቆጣጥረን ጎንደር ካልሆነን የሚል ማህበረሰብ ለምን አይቀድሱም ነው እኮ ነው ትልቁ ችግሬ እኮ። የጎንደር እንትን መሆኑ አይደለም፣ ለምን አይቀድሱም? ይደርሳል ጎንደር ክልል መሆኑ። እውነት እንግዲህ ባሻይድ እያዳመጣችሁት ነው ምዕመናን። ለወልቃይት ወይ ደግሞ ሁመራ ያልሞተ ወለየ የለም፣ ያልሞተ ጎጃሜ የለም፣ ያልሞተ ሸዋዬ የለም። እሺ እነዚህስ ማን ይሙትላቸው? ጎንደሬው ለምንድን ነው አግባብ ያልሆነ ጥያቄ ነው የፋኖ ብሎ ያገለለው? ምን እየተካሄደ ነው? ደመቀ ዘውዱ ነው ደመቀ መኮንን ባሻ እዚህ ጋር የፋኖ ትግል እርባና ቢስ ነው ያለበት ምክንያት ለምንድን ነው? እንዴት አይነት አስተሳሰብ አስፈጁት እኮ ትውልዱን። አማራውን አስጨፍጭፈው እኮ መልሰው ደመቀ ዘውዱን እንደምታውቀው ነው። አንድ ፋኖ ዝር ቢል ድራሹ ነው ማጠፋው ብሎ እየፎከረ ነው። እኔ እኮ አንዳንዴ ጎንደሬዎች ፖለቲከኞቹ ነው ባይዘው ከህዝቡ ጋር ችግር የለብንም ይላሉ። ሰሜናዊነትን ተቀበሉ፣ ከትግራይ ኃይሎች ጋር ስሩ፣ አንሰራም። ለምን? ተጨፍጭፈናል። ደመቀ ዘውዱ ጀግናችን ነው ይላሉ። ደመቀ ዘውዱ ደግሞ የሚሰራው ከአደገኛው ጨፍጫፊ ከአብይ አህመድ ጋር ነው። እነዚህ ሰዎች ጤነኞች ናቸው ወይ ነው አሁን ጥያቄ መሆን ያለበት። ከክልሉም በፊት የእነዚህ ሰዎች ጤና መረጋገጥ መቻል አለበት አይደል? ጅቡ በዚህ ደረጃ ወርደው ዘግጠው ስናያቸው እንትን ይላል እና አሁን ደግሞ ኃይል አቋቁመዋል። ያ ኃይል ከማን ጋር ነው የሚዋጋው? ፋኖ እንዳይመጣብኝ ብሎ የአብይ እኮ ነው ዘቡ
ሲጀመር የተከዜ ከአብይ ጋር ዘብ የሚገጥመው አሁን የተከዜ ዘብ ራሱ ከአብይ ጋር ሊገጥም እኮ ነው ታውቃለህ። አሁን በፕሪቶሪያ ስምምነት ታደሰ ወረደ ያለውን ሰምተሃል። ካለምንም ኮሽታ ይውጡልኝ ነው። እነሱ ደግሞ አንወጣም ነው። መንግስት ደግሞ ያስወጣል። ይህንን ግድ ማለት ካልሆነ ሌላ እንትን ውስጥ ነው የሚገቡት። እና አንድ ሳምንት ፖለቲካ ነው የምትለኝ? ይህንን ጎንደር ክልል አንድ ትሆናለች። ሳምንት አሁን የ2 ቀን የ3 ቀን ነው የሚሆነው። አሁን በቅርቡ አሁን ለምን ጌታቸውን እንትን አሉት? ይኸው ፋኖን የካደ እኮ ነው አብይ አህመድ። አብይ አህመድ እኮ ጥቁር ክላሽ ሳይ ፋኖ ጋር ያመኛል ይሰቀጥጠኛል ያለ ሰው እኮ ነው። አብይ አህመድ እኮ 17 ጊዜ ከ17 ጊዜ በላይ ክተት ዘመቻን ያወጀ እኮ ነው አማራ ክልል ላይ እንዲህ መርፌ ቁልፍ ምላጭ የዘመተ የአማራ ህዝብ እኮ ነው አሁን ክዶት ራሱን እየወጋ ያለው እኮ። የተከዜ ሰብ የሚባለውን ራሱ ያስታጠቀውን ውጡ ይላቸዋል። አልሰማ ካሉ ራሱ መጥቶ ይቀጠቀጣቸዋል። እንዲህ እኮ ነው አብይ። ደግሞ የሚገርመው ነገር እዛ የተከዜ ሰብ የሚባለው ከመከላከያ ጋር ተቀላቅለው እየጠበቁ ያሉ ሰዎች ናቸው። መከላከያ እዛው ትእዛዝ ሲሰጥ እዛው ነው የሚያርዳቸው፣ እዛው ነው የሚበላቸው፣ እዛው ነው የሚቀቅላቸው። ባሻይ እንዲህ ነገ ሸዋዬ ድረስልኝ ሌለው ነው፣ ነገ ወሎዬ ጎጃሜ ድረስልኝ ሌለው ነው። አሁን በጎጃም ውስጥ በድሮን እየተቀጠቀጠ ማን ነው የሚደርስ? ይሄ ትግል ክልል እንሁን የ3 ቀን ነው የምትለኝ? የ3 ቀን ብቻ አሁን ኡታው ሊጀምር ነው። ይብሳል እዛ አካባቢ በተለይ አሁን መከበብ ይመስለኛል። አሁን ያለው ነገር እንደ መከበብ። ለምን ከትግራይ ኃይሎች ጋር የሚስማማበት ጉዳይ አለ። ካልተስማማ የትግራይ ኃይሎች ከሚስማሙት ወገን ጋር ቅርርብነት እያደረጉ ነው። ባሻ እየሰማ ነው። ይሄ ነገር ደግሞ ለስልጣኑ አደጋ ይሆናል። አብይ አህመድ ያለው አማራጭ ምንድን ነው? እነዚህን ማስወገድ ነው። እነዚህን ከክልሉ ከቦታው ማስለቀቅ እኮ ነው። የትግራይ ኃይሎች እኮ የትግራይ ጦርነት ከመጀመሩ በፊት የሚያሳዩትን አይተሃል አይደለ? ሚሲኤል የሆነ ወታደራዊ እንቅስቃሴ ምናምን ያሳዩ ነበር አይደል? አሁንም እንቅስቃሴውን እያሳዩት እኮ ነው። ከኤርትራ ጋር ግንኙነታቸው፣ የኤርትራ አርቲስቶች መምጣታቸው፣ አክቲቪስት መምጣታቸው። ኢሳያስ አፈወርቄ ዋና ቃል አቀባይ የሆነው አክቲቪስት ቀጥታ ከቤተ መንግስት እየተጻፈለት ዩቱብ ላይ የሚያነበንብና የሚናገር የሚያነብ እሱ እኮ ነው መቀሌ ላይ መቶ ከትግራይ አክቲቪስቶች ጋር አብረን እንሰራለን ያለው። ይሄ ምንን ያመለክታል? ምንን ያሳያል? አብይ አህመድ እንዲህ እንደዋ መድፈቅ በጭንቅላቱ ማለት ነው። እንደዚህ እኮ ከትግራይ ኃይሎች ጋር ለመስማማት ግዴታ ይህን የተከዜ ዘብ የሚባለውን ከቦ ወይ መጨፍጨፍ ወይ ማስወጣት ወይ ይገሉታል። ደመቀን መኔ ይቀጥሉ። አይ የምልህ እሱን ሊገሉት ይችላሉ። ኤኒዌይስ የተከዜ ዘብ የሚለው የአበል ወታደር ነው። አበል ከከፈልከው ራሱንም ሊገል ይችላል። ምንም ጣጣ የሌለው ወታደር ነው። በአበል የሚንቀሳቀስ ወታደር ነው እና 100 ብር ከተከፈለው 200 ብር ይጨመርላል ከተባለ ራሱን የሚገል ወታደር ነው። በዚህ ደረጃ የአበል ሱስ ያለበት ወታደር ነው ይሄ ተከዜ ዘብ ተብሎ እንትን ያለው ማለት ነው። አይደለም ህዝብ ተከዜን ወልቃይትን ሊጠብቅ ራሱን መጠበቅ የማይችል ነው እና አብይ ያጠፈዋል ብዬ አላስብም። አበል ጨምሮ ያዋጋቸዋል። ወልቃይትን ልቀቅ ከትግራይ ጋር ያዋጋቸው ሲጀምር የትግራይ ኃይሎች ውጊያ ቢጀምሩ እንኳን ቀጥታ ከፌዴራሉ መንግስት ነው እንጂ ጎጃም ላይ ጎንደር ላይ ውጊያ ይጀምሩ። የተከዜ ዘብ ጋር ውጊያ ፍጹም አያደርጉትም። የተከዜ ዘብን ለሁለት ከፍሎ ነው እንጂ የሚል እርስ በርስ ለሁለት ከፍሎ ሲጀምር ለሁለት የሚከፈል ነገር አይደለም። መከላከያ ሰራዊቱ እዛው አለ። እዛው ወይ መከላከያን ተቀላቀሉ ፋኖ እንደተደረገው ማለት ነው። ወይ መከላከያን ተቀላቀላለ ወይ መሳሪያ አስረክበ ሰላማዊ ሰውነት ትኖራለህ ነው ምርጫ። አሁን የትግራይ ኃይሎች ፍጹም ከጎንደር ጋር ጦርነት አይከፍቱም። ከተከዜ ዘብ ምናምን ከሚባለው ጋር ፍጹም ቢከፍቱም ጦርነት ከፌዴራል መንግስቱ ጋር። ምክንያቱም ፌዴራል መንግስቱ ፈቅዶላቸው ነው እዛ አካባቢ ላይ ጦር አሰማርተው እንዲቆዩ ያደረጋቸው። ገባ እንግዲህ ያ ምልህ የሚያሳዝን ነገር ነው። እዛ ጋር እያየን ያለ ነው ማለት ነው። ሁለተኛ ነገር ደግሞ አማራን የመበተን ተልእኮ የተሰጣቸው አክቲቪስቶች፣ ታጣቂዎች በደረጃ ይገርመሃል። አንድን ሀገር ለመበተን ወይ ደግሞ ፖለቲካ ለመስራት እብድ ውሻ ሁሉ ያስፈልጋል እየሄደ እንዲናከስ በጣም በሚገርም ሁኔታ እና ተበትነዋል። አሁን ወሎዬው እንደ ወሎ እንዲያስብ እንደ አማራ ሳይሆን፣ ጎጃሜው እንደ ጎጃም፣ ጎንደሬው እንደ ጎንደር፣ ሸዋው እንደ ሸዋ እንዲያስብ
እርስ በርስ እንዲከፋፈሉ፣ እርስ በርስ እንዲገነጣጠሉ፣ ከዛ መውሰድ ያለባቸውን ይህን የአማራን ኃይል ለማዳከም አማራ መስለው ይገባሉ። አማራ መስለው በሚገርም ሁኔታ አንዳንዴ ሳወራ ስሜታዊ ሁሉ ሆናለሁ። አማራን ለመከፋፈል በዚህ ደረጃ በጀት ተበጅቶለት ትላልቅ በሆደ አደር አክቲቪስቶች፣ ባለስልጣናቶች የአማራ ህዝብ ምን ያክል ቢያስፈራቸው ነው? ምን ያክል ቢያስደነግጣቸው ነው? በዚህ ደረጃ ይገርምሃል። ከሁሉም ክልል በጀት በላይ ለካድሬና ለሆዳም የሚከፈለው ብዛት እንዳለው ስሜታዊ ሆንኩ። ይቅርታ ባሻ እርሶ ይጨርሱ። ምንም ችግር የለውም። አይ የምልህ አማራ እንደው ተፈርዶበት ይሁን አላውቅም እንጂ እንደው የሚመራውም እኮ አሁን ዲጄ ነው እኮ የአንድ አማራ መስራችና አንቀሳቃሽ እንዲሁም አፈቀላጤ አጼ ዘርዓ ያዕቆብ አሜሪካ ውስጥ ዲጄ ነበር። የሚገርም ኢንተርናሽናል ዲጄ ነው። አፍሮቢት ምን ቢት ያጫውታል። እና አሁን አንድ አማራ የሚለውን ድርጅት ካቋቋመ በኋላ ጎንደር ቢት፣ ጎጃም ቢት፣ ሸዋ ቢት፣ ወሎ ቢት ጀምሯል። እና በዚህ ደረጃ ስራህንም የሚያጣበት ትግል ውስጥ ነው። የፋሲል ደሞዝና የዳኘው አለ ዲጄ ዘርዓ ያዕቆብ ይቀጥሉ እና አስብ። የአማራ ትግል እንግዲህ በዚህ ነው እየተመራ ያለው። እንደነዚህ አይነት ዲጄዎች ጠበው ሁላ ልናያቸው ነው። አሁን ከዚህ በኋላ አየየ አቢ መጣልሽ ከመሸ የሚለው የፋሲል ደሞዝ ይከፈታል። የዳኘው አለ አስበው። በዚህ ደረጃ ነው እየወረደ ያለው። እና እባካችሁ ሰፋ በሉ እስቲ። እኛ የምንነግራችሁን ስሙ፣ አገናዝቡት፣ ጭንቅላታችሁ ውስጥ አስገቡና አሽከርክሩት። ብዙ ለውጥ ይመጣል። እና እኛ ከተናገርን በኋላ ያው እኛ ብዙዎቹ እንደ ቁም ነገር አያዩትም። አንዳንዴ ስናወራ በኋላ ላይ ነው የሚገባቸው። ግን ኢትዮጵያውያን የሚሻለው ያው ሁልጊዜ የምንናገረው ነው፣ ሰሜናዊነት ነው። ጠባችሁ በሰፈር የምትገኙ ከሆነ ከባድ ነው። ስንኩል ነው የምትሆኑት። በሁሉ ነገር ስራችሁ ይሰናከላል፣ ብዙ ነገራችሁ ይሰናከላል። እና አትጥበቡ፣ አትነሱ። አስቡት የአጼ ዘርዓ ያዕቆብ ዕጣ ፈንታ ማንም እንዲደርሰው አንፈልግም። ማንም ላይ በዚህ ደረጃ የሰው ልጅ ዝቅ እንዲል አንፈልግም። እና እባካችሁ ሰሜናዊነትን ተቀበሉ ነው። እስቲ ጅቦ ጨምርበት። ባሻይ እንግዲህ አማራው እንዲጠናከር፣ አማራው አንድ እንዲሆን፣ አማራው ጉልበት እንዲኖር፣ አማራው ከተለያዩ ብሔሮች ጋር እኩል ቀና ብሎ እንዲኖርና እንዲናገር፣ ሳይገደል በክብር እንዲኖር መደረግ ካለበት መጀመሪያ ጎንደሬው ላይ ስራ መሰራት አለበት ባይ ነኝ። ጎንደሬው ወደ ራሱ መመለስ አለበት። ጎንደሬው ወደ ጎጃሙ መመለስ አለበት። ጎንደሬው ወደ ወሎ መመለስ አለበት። ጎንደሬው ወደ ሸዋ መመለስ አለበት። ዋናው የፖለቲካ ኢሊቱ ያለው ጎንደር ላይ ነው። ባሻይ እንደምታውቀው የአማራ እንቅስቃሴ በብዛት ጎንደር ላይ ነው። እና ይህን እንቅስቃሴ መቀላቀል አለባቸው ከወንድሞቻቸው ጋር። የዛኔ የአማራ ጉልበት ይኖረዋል። የዛኔ የአማራ አንድነት ይኖረዋል። አሁን እኮ በአማራነት ችልተኝነትን የሚያሳየው እኮ አንድና አንድ ጎንደሬ ብቻ እኮ ነው። ባሻይ አልገባህም እንዴ? ጎንደር የያዘው ነገር እኮ በጣም ከባድ እኮ ነው። ኖ እኔ እንደዛ አላስብም። በነገራችን ላይ ጅቦ ጎንደሬ ማለት ነገረኛ ሴት ነው የምመስላት። ጠብ ቀስቀሳ ሹልክ የምትል እንግዲህ አስብ። ወልቃይት ብለው የአማራና የትግራይን ህዝብ ጠባ አጫጭራ እሷ ቁጭ ብላ እንትን የምትልና ነገረኛ ነገር አመላላሽ ሴትዮ ነች። እንዲህ ጎንደርን ሳስባት እንደዛ ነው እያሰብኳት ያለሁት። እና ይሄ የሆነው ደግሞ በፖለቲከኞቿ ነው። እንግዲህ ተመልከት፣ አያሌው መንበረ ነው ምናምን የሚባል ቁጭ ብሎ ከንፈሩን እየመጠጠ እንደ ማስባት እንደምስላት እቴቴ ቁጭ ብሎ በቃ እንደሷ ነው ሲያወራ የሚውለው ነገር ሲያመላልስ ምናምንና እንደዚህ አይነት ፖለቲካ ከጎንደር መውጣት አለበት። ይሄ ያሉሽ ፖለቲካ እዛ ጋም ሄዳ ጎጃምም ሄዳ አሉሽ፣ ትግራይም ሄዳ አሉሽ። ከዛ ሁለቱን ካባላች በኋላ እኔ አላልኩም የምትል ከሃዲ ፖለቲካ መቅረት መቻል አለባት። እና ጎንደርን ምስላት እንደዛ ነው። ሰዎች መንቃት አለባቸው። አሁን ላይ ጎንደርን እንወክላለን ብለው የሚወጡት ፖለቲከኞች የሚያወሩት ለፍላፊዎች እነ ጣሰው
እነ ባናና የሚባል አንድ ደግሞ አለ። በእናት ምን እንደሚያወራ እንኳን አይገባህም። አማርኛው አይገባህም። ሆነነ፣ ታመነ፣ ተገለነ እንዲሁ ነነነ እንዳለ ይጨርሰዋል። እና በዚህ ደረጃ እሺ ቀጥሉ ባሻ። እና በዚህ ደረጃ ፖለቲካቸው ወርዷል። እና ይህንን የፖለቲካ ዝቅጠት ማውጣት መቻል አለባቸው። ጎንደሬ ወይ እንደ አማራነት መቆም አለበት ወይ ደግሞ አለመቆም ይችላል። ካልቆመ መተኛት። ባሻ ያለው ይቅርታ ላቋርጥክና ጎንደሬው የተለየ አስተሳሰብ ይዞ ነው የሚመጣው። አይታል ቲክቶክ ላይ በተለይ አንዳንድ ተልእኮ ያላቸው ደደቦች ሲመጡ ያልሆነ ሙድ ነው የሚያራምዱት። ራሳቸውን እንደ ጎንደሬ እንጂ እንደ አማራ ያዩ። ይሄ ደግሞ በጣም አደጋ እኮ ነው። ይህ እኮ ኖር እኮ እንደ አማራነት ማየት ሲገባ ተለቅ ብሎ ገዘፍ ብሎ መታየት ሲገባ እንዴት ነው ጎንደሬ ነኝ ብሎ መጥበብ? ለምንድን ነው ያስፈለገው? ለምንድን ነው እርስ በርስ እንድንደክም የሚያደርገው? ተወነ፣ ልቀቀነ፣ እየሞትነ ይመስለኛል። ነነ እነዚህ ልጆች ግን ጎንደር አካባቢ ያሉ ፖለቲከኞች የሆነ ክትባት አመልጧቸዋል። እመነኝ እንጂ በልጅነታቸው ያልተከተቡት ክትባት አለ እና አይምሯቸውም ሀሳባቸውም ዱሽ ነው፣ የደሎዶመ ነው። እና ጎንደር ህዝብ መታገል ካለበት እነዚህን ደናቁርቶች መታገል መቻል አለበት። እንደገና ከተማ ቀመስ የሆኑ ሰዎች ፖለቲካ ቢያወሩ እምል መናቅ ሳይሆን አራሽ አራሽ ነው፣ ቀዳሽ ቀዳሽ ነው፣ ፖለቲከኛ ፖለቲከኛ ነው። አሁን የተቸገርነው ጎንደር ላይ አራሹ ፖለቲከኛ ነው፣ ቀዳሹ ፖለቲከኛ ነው። እንደዚህ መሆን የለበትም። እንዲህ ስንል ንቀት ይመስላችኋል? ከየትም ቦታ እየመጡ ዝም ብሎ የጎንደርን ፖለቲካ ማንቀሳቀስ መቆም መቻል አለበት። እባካችሁ አዳምጡን ጎንደሬዎች። እነዚህን ደናቁርቶቻችሁን ከቻላችሁ አቃጥላችሁ ሳሙና ብትሰሩባቸው ቢያንስ 2 ልብስ ያጥባሉ፣ ከዛ ባይዘልም። ከዛ በተረፈ ግን የተሻሉ ጎንደር ውስጥ የተማሩ ሰዎች አሉና እንደዛ ብታረጉ መልካም ነው እንላለን። ቢ29 ይቀጥሉ ባሻ ይቀጥሉ። እኔ ጋር ድምፅ ስላለ ኦኬ። እና ይህንን ለማለት ነው። ያው ብዙ እንትን አንልም። ዩቲዩባችንን ሰብስክራይብ ማድረግ አትርሱ። ብዙ እውቀት ትጨብጣላችሁ። እየመጣን እንግዲህ ወቅታዊ ጉዳዮችን ሰፋ አድርገን እንተነተናለን። አላማችን ሰሜናዊነትን ሰፋ ማድረግ ነው። ሰሜናዊነቱ በዋናነት ደግሞ የተቋቋመው አማራ የስልጣን ተጋሪ እንዲሆን ከመፈለጋችን የተነሳ ስለሆነ ሁላችሁም ይህንን ሀሳብ ብትቀበሉት፣ ጎንደሬነን እያላችሁ ደብሮነን እያላችሁ ባትዳረቁ እባካችሁን ነቃ በሉ። ሰሜናዊነት እያበበ ነው፣ ትልቅ ደረጃ ላይ እየደረስን ነው እና ቅዱሳን ፕሊስ ነቃ በሉ። ከቀዳሽ ፖለቲከኛ ውጡ። የተሻለ ብዙ ሰዎች አሉ። እንደ ደመቀ አይነት ፖለቲከኛ ሲመቸው ከአብይ ጋር የሚሰራ ሲመቸው ከሌላ ኃይል ጋር የሚሰራ የማይወክሉ ጎንደርን የማይወክሉ ታሪኳን የማይወክሉ ትውልዶች ተፈጥረዋል እና እነዚህ ክትባት ያመለጣቸውን ሰብስባችሁ ወይ አስከትቧቸው ወይ የሆነ ነገር አድርጓቸው። ካለፈን በኋላ ቢከተቡ ቢያንስ ይሄ የዘገምተኛ ሀሳባቸውን ባያስፋፉብን መልካም ነው እላለሁ። ጎንደር የሚባል ማንነት የለም። ቅድም እንደሰማችሁት ነው የህፃኗ ልጅ ሃይማኖቷን ሁላ ጎንደሬ እና አፌ ቁርጥ ይበልልሽ የሚላለ ከታችሁላ። እንደዚህ አይነት ትውልድ ከየት እንዳመጣን አላውቅም። ሰፋ ያለ መሀይም ህብረተሰብ ፈጥረናል። ለማንኛውም ፕሮግራማችንን ጅቦ በዚሁ ብንጨርሰው መልካም ነው እላለሁ። ሀሳብ የምትሰጠው ካለ? ሀሳብ አስተያየት የለኝም ባሻይ። እንግዲህ ስለ ጎንደር ዝም አንልም ስንል ስለ ጎንደር ህዝቡ ሳይሆን ስለ ጎንደር አክቲቪስቶችና እንዲሁ ተወነ ልቀቀን እየሞተን ከሚሉት ደነዝ አክቲቪስቶች ለመገላገል ሀሳባቸው ደግሞ ፍጹም ከሌላው አማራ ጋር የተቃረንና የተጣረሰ ስለሆነ ይሄን ነገር ለማስተካከል ብዙ መንገድ እንሄዳለን። እንግዲህ ሰሜናዊነት የአንድ አማራነት እንትንም ያስፈልገዋል።
አማራን የሚያቀፈ ነው። አንድነታቸውን እንፈልጋለን። ቲክቶክ ላይ እንኳን ስታያቸው ከወሎዬው ጋር አክቲቪስት፣ ያው ወሎዬ እንኳን ብዙ አክቲቪስት የሉም። እነማን ናቸው? ሁሉ ውስጥ አክቲቪስት አለ። ግን ባሽ የወሎን አክቲቪስትነት ተወው እባክህ። ወሎዬ ሌላ ታሪክ ነው እሱ ተወው። ለማንኛውም ግን ምን መሰላችሁ ቅዱሳን፣ በነገራችን ላይ አሁን ከትንሽ ጊዜ በኋላ የትርጉም ስራ የምንሰራ ይሆናል። ምክንያቱም የጎንደር ቋንቋ የሚያወሩት አክቲቪስቶቹ ምን እንደሆነ ስለማይታወቅ ህዝቡን ማስረዳትም ስላለብን የትርጉም ስራ እንሰራለን። ምንም የሚያወሩት አሁን አንድ ባናና የሚባል አለ ጅቦ፣ በእውነት ነው የምልህ፣ ምንም ነው የሚያወራው የማይገባ። የወሎ አክቲቪስት አለ ሰይድ ወረባቦ እያሉ ነው እዚህ ጋር ባሽ። ሰይድ ወረባቦ የቱ ነው ሰይድ ወረባቦ? ይሄ ግጥም የሚገጥመው እስላም ነኝ ምናምን የሚለው እቺ እኮ እሷ ከህፃኑ ጋር ለምን እኩያው ነች እሷ። አሁን እቺ ጎንደሬ ነኝ ያለችው ህፃን ጋር አብሮ ነው እሱ ፖለቲካ መስራት ያለበት። እንደዚህ አይነት ፖለቲከኞች ናቸው እንግዲህ ያሉት። ወሎዬ እንኳን ቢቀር ይሻላል ፖለቲካው ላይ። የጎጃም ፖለቲካ ትንሽ ጠጠር ያለ ነው። ለማንኛውም አማራ ሰሜናዊነትን መቀበል ግዴታው ነው ጅቡ። ግዴታው ብቻ ሳይሆን ተፈጥሯዊ ግዴታም ስለሆነ የመቀበሉ እኛው የምናወራው ማለት የሆነ ነገር ነው፣ መሬት ላይ ወርዶ የተሰራ ነገር እና አንዳንዴ ደግሞ ህዝቡን ማንቃት፣ አንዳንድ ሰዎች ድንጋጤም እንዳይሆንባችሁ ነገሩ ተጣምሮና አንዱን ያያችሁ ቀን ለምን ይሆናል ብላችሁ እንደ ቁራ እዚህ ከመጮኻችሁ በፊት እንዲሁ ለንቃተ ህሊና ለማለት ያክል ነው እንጂ አልቋል እኮ ባሻይ ነገር እኮ አልቋል። ስራው ተሰርቶ አልቋል ይላል ተዛዚው ከ85% በላይ አልቋል። 85% ስንት ፐርሰንት ነው የሚቀረው? 15ቷ ደግሞ ጎንደር ላይ ያለችው ናት። እሷን ለመስራት ነው እንግዲህ ተፍተፍ የምንለው። በጎንደር ዙሪያ ላይ ብዙ የምናወራው ነገር አለ። ብዙ አንድ አማራነት እንዲጠናከር ትልቅ እንዲሆን። አማራ ግዙፍ ነው። ግዝፈቱን ለማሳነስ የምትሞክሩ ጎንደር ክልል ነው ብላችሁ የምታስቡ ተውነ፣ ልቀቁነ፣ ይህን አንፈልግም እኛ። ይቀጥሉ ባሻ የባኮትንና እናቸንፋለን። ጠንክረን መስራት አለብን። ጎንደሬን መተን እናቸንፋለን። ሰሜናዊነት ያብባል። ይሄ በክልል ከክልል አንሳችሁ በአውራጃ ከአውራጃ አንሳችሁ ከቤት ብቸኛ ሳትሆኑ በግለሰብ ደረጃ ሳትንቀሳቀሱ ይሄንን እንቅስቃሴ ገጥተን ወደ ሰሜናዊነት እናስገባቸዋለን። አግዙን። ደክሞናል። ነው ደክሞናል። አቸንፈናል። እናቸንፋለን። የነ ባናና ፖለቲካ ነው ይሄ። ኦራ እያለ የሚያወራ ፖለቲከኛ መቆም መቻል አለበት። የቄስ ትምህርት ተምሮ የአማራን ፖለቲካ የሚተነትን መምጣት የለበትም። በቃ ማስቀረት መቻል አለበት። አመሰግናለሁ። ነገ በሰፊው እንገባለን። በነገራችን ላይ በዚህ ሳምንት ለ3 ሳምንት በጎንደር ክልልነትና በአንድ አማራ ላይ ነው ሰፋ አድርገን የምንሰራው። ሁለት የጸረ አማራ ኃይሎች ስላሉ እነሱን መዋጋት መቻል አለብን፣ ሰሜናዊነትን ስለሚያፈርስ። ከክልል በላይ ነው ይልሃል አላዚ። ይሄ እንግዲህ የህወሓት አክቲቪስት ነው። አስበው በዚህ ደረጃ እሱን ስታይ ዝም ብለህ ደመቀ ዘውዱ የሆነ በብልጭ ታይታየ። ዝም ብለህ ስታየው አላዛርን ስታየው ብልጭ ነገር ነው። አንዴ ብቻ እኮ ነው ብልጭ ብሎ የሚጠፋ ነገር አይታየም። ልክ አላዛርን ስታየው የተከዘ ይዘህ ብልጭ አይልብህም? እና አማራ የሆነ ነገር እስቲ ይብራራላችሁ። እኛ ላይ ብልጭ እንዳለ እናንተም ላይ ብልጭ ይበልባችሁ ለማለት ያህል ነው። እናመሰግናለን። ጅቦ አንድ ቪዲዮ ከዚህ በፊት የላኩልት እዚህ ላይ የደመቀ ቆይ እስቲ አሰማት። እስቲ እሷን ብታሰማት ብዙ ሰው ይማርባታል። በጣም 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 የሚገርም አማርኛ ነው የተናገረው። ቆይ ላሳየሁት ፓሻዬ። በጣም እኔ ይህንን ቪዲዮ ከሰማሁ በኋላ እውነት እርሶ ሰምተውታል አይደል? እኔማ ሰማሁት እኮ
ምን አይነት ስሜትስ ተሰማዎት? ቆይ አሁን ቪዲዮ ላጫውተውና ሀሳብ አስተያየቱ እንዲህ ይሰጣሉ። እሺ ከትግራይ የሚያመሳስላችሁ ምንድን ነው ካልክ ትግርኛ ነው ይላል። ከትግራይ ጋር የሚያመሳስለው እንግዲህ ወልቃይት ጠገዴ ድፍን አርማጭሆን ነው እንዲህ የሚለው ደግሞ ይለያያል ትግርኛችን ይላል። እዚህ ቆይ እንደገና ላጫውተውና ሀሳብ ይሰጣሉ። ለምሳሌ ትግራይ ንጎ ትግራይ ወልቀታይ ወጋሕታ ይላል። አዩ ትግሬ ንጉሆ ሲል ወልቀታይ ወጋሕታ ይላል። እኔ ምን እንደተረዳው ታውቃለህ? ደብረ ጽዮንና ጌታቸው ረዳ ሲያወሩ ነው የሚመስለው። አድዋና እንትን ሆኖ ማለት ነው። ከዛ የተለየ ነገር የለውም። እና ቅዱሳን ብትነቁ ትጠቀማላችሁ። ከዚህ በፊትም ብዙ ተነግሯቸዋል። ከእጅ አይሻል ዶማ ነው እንግዲህ ዞር ብትሉ ዞር ነው፣ እልፍ ስትሄዱ እልፍ አለ ነው። እና ነቃ ብትሉ ጥሩ ነው። የሚያመሳስለን ከእንትን ጋር ትግርኛ ከትግራይ ጋር የሚያመሳስለን አለ ትግርኛ ነው አለ። ምንድን ነው ይሄ? ምን ለማለት ተፈልጎ ነው? ሰው የተካለለው በቋንቋ አይደል? አማርኛ ነን ነው እኮ ነገሩ። አልገባም? የምናወራውን ነን ህዝቡ አይረዳም። ትግርኛ ነው የምናወራው። የሚያመሳስለን እሱ ነው። ምናምን ብሎ ይሄ ነገር የሚያስረዳት ቋንቋ እንትና ማለት እኮ ነው። ጌታቸው ረዳ ማለት እኮ አሁን እያልኩ እኮ ነው። ትውልዱ ለምን እንደማይረዳን እንጂ እንደዚህ አይነት ቪዲዮዎችን ብዙ እናመጣለን። በነገራችን ላይ መንቃት ስላለባችሁ ማለት ነው። ስለዚህ ሁሌም ነው የምንናገረው፣ ግን የሚያዳምጠን የለም እንጂ አማራው ብሏል። ሞጣ ብትሰማ ይሻላል ብሏል። ጅቦ ግን አንድ እስቲ ሪኩዌስት የላከ ካለ አንድ ጎንደሬ ብታስገባ። እሺ፣ ግን እዚህ ጋር የተጻፈው መጀመሪያ ላንብብልህ። እኛ ጎንደሬዎች ማንንም አንሰማም፣ ትግራይ ለመሆን ነው እየታገልን ያለነው ይላል። ይሄን ምን ትለዋለህ? አቶ ባሻ ሀሳብ ስጥ። እኛም እየጮህን ያለነው ይሄንን ነው እኮ። የአማራ ችግር የሚመጣው ከጎንደር ነው ብለን ስንናገር ሰው አይሰማንም። ሲሞቀው፣ ሲበርደው፣ ሲጨንቀው ነው አማራ የሚሆነው። ደስ ያለው ቀን ትግሬ ነው የሚሆነው የሚል ሰው አለ። ላስገባሉት ዘሜ ካለማ ጎጃሜ ነው። እና ሀሳብ አስተያየቱን እንቀበል ወይስ ኖ የሚያለቅስ የለም። ይሄ ማይክ ይዞ የሆነ አንድ አለ አሁን በቅርብ የሞተባቸው፣ እሱን ፕሮፋይል አድርገው አሉ። እነሱን ሰብስበህ ብታስገባቸው እስካሁን ትንሽ ቢነግሩ። እስቲ ጎንደሬዎች ሀሳባችሁን የሚገቡ አይመስለኝ እንዴ። ኪዳ እያለሽ ቆንጆ ፍቅር የሆነች ኪዳ የምትባል ልጅ አየሁኝ። ባሽ አርቲስት ነች። እንዴት እንደምታምር ልነግሮት አልችልም። እውነት ፖለቲካው በኋላ ይደርሳል። እኔም ፎሎ ሳያረጓትማ ኪዳ ፎሎ አድርጓት። የት አለች? በነነች። እሺ ይቀጥሉ። እስቲ ጎንደሬ ያስገባ፣ ሀሳባቸውን እንስማቸው። የላችሁም? እስቲ ጎንደሬዎች መሲ እስቲ ጎንደሬ ትሆን